ሰው እግዚአብሔር እየተለየ ሲሄድ ሰው ራሱ ሞት ይለምዳል። አሁን እኛ ሀገር ሞት ተለምዷል። 10 ሰው ሞተ ቀለል ያለ ወሬ ሆኗል። አሁን 20 ሰው ሞተ፣ 50 ሰው ሞተ፣ 40 ሰው ሞተ ቀላል ነው። በእኛ ሀገር እየቀለለ መጥቷል ሞት ማለት። ሞት ለራሳችን አይቀልንም፣ በሰው ስንሰማው ግን ቀላል ነው። እኛ ፈርተን ተጠንቅቀን እንኖራለን። ሰው ሞተ ሲባል ግን አይጨንቀንም። ሰው ተራበ ሲባል፣ ሰው አጣ ሲባል፣ ሰው ታሰረ ሲባል አይደንቀንም። እና ቅዱስ ጳውሎስ እንደዚህ ያለ አባት ነበር። የእያንዳንዱ ህመም የሚሰማው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 33 ላይ ሲናገር ታሞ እኔ ያልታመንኩለት ማን ነው ይላል። ታሞ እኔ ያልታመንኩለት ማን ነው ማለት ምን ማለት ነው? ቅዱስ ዮሐንስ አፈወርቅ ሲናገር የጳውሎስን ርህራሄውን ተመልከት ይላል። እንደው አንዳንድ ጊዜ የምእመናን ራስ ወዳድነትም ይታየኛል። ራሳቸውን የሚወዱትን ነው፣ እናንተን አላልኩም። ለምንድን ነው ራሳቸውን የሚወዱት እንደዚህ የምላችሁ? ቅዱስ ጳውሎስ አሁን የእያንዳንዱ ነፍስ ለምሳሌ በትዳሩ ችግር የገጠመው ካለ ቅዱስ ጳውሎስ የነዚያ ሰዎች ህመም እኩል ውጋት ይሰማዋል። የታመመ ካለ እሱ ይሰማዋል፣ የታሰረ ካለ እሱ ይሰማዋል። እንደዚህ ያለ ልክ በሰዎች ወንበር ተቀምጦ በእያንዳንዱ ህመም የሚታመም ሰው ነበር ቅዱስ ጳውሎስ። ለታመሙት እንደታመመ ሆንኩላቸው ያለው ለዚህ ነበረ። እና የምእመናን ራስ ወዳድነት ያልኩት ለምንድን ነው? አንድ ንስሐ አባት 40-50 ንስሐ ልጅ ይይዛል እና 40 ሁሉ የሚያኮርፉት ነገር ነው የሚገርመኝ። ለእኔ እኮ ደውለውልኝ አያውቅም። እሱ አንድ ሚስት ነው መያዝ ያቃተው፣ ይህ ሰውዬ 40 ሰው ነው የሚያስተዳድረው። እናንተ አንድ ባል መያዝ አቅቷችሁ ነው 40 ሆናችሁ እኛ ላይ የምታኮርፉት ማለት ነው። እንዲሁ ግርም ነው እኮ የሚያደርግ። መልሶ ማሰብ ሁሉ አይፈልግም። ለእኔ አይደውሉም፣ ለሀብታሞች ነው ለእንትኖች ነው የሚል ሰው በጣም ብዙ ያለ። እንደዚህ ያለ ራስ ወዳድን የሰው ስሜት የማይሰማችሁ፣ የሰው ድካም የማይሰማችሁ፣ የማይደክማችሁ ለራሳችሁ ድካም ብቻ ይገርማል። ከንስሐ አባቱ በር ላይ 30 ደቂቃ በመቆሙ አቁርፎ እግዚአብሔር ቤት ተጠቅሎ የሚጠፋ ሰው አለ። እንዴ እሳቸው አያስቡም እንዴ? እኔ ብዙ ስራ ያለው የቅድሙ ሰውዬ እንዳሉት ማለት ነው። እንደዚህ የሚል ሰው አለ በእውነቱ ማለት ነው። ስለዚህ መጠንቀቅ አለብን። ለራሳችን ማሰብ አለብን። ሰው ለኛ እየኖረ ባይሆን ለራሳችን ማሰብ አለብን። ለራሳችን መሆን አለብን። አንዳንዱ ሰው ስለ ራሱ ጽድቅ እንኳን እንድናባብለው ይፈልጋል። እንድናቀብጣችሁ፣ አይዟችሁ እንድንላችሁ፣ እንድናባብላችሁ፣ እሰይ የኔ ልጅ እንድንላችሁ፣ እሰይ የኔ ጌታ፣ እሰይ የኔ እመቤት መባል ነው እኮ የሚቀራችሁ እናንተ ማለት ነው። በቃ እንደው ተለምናችሁ በቃ ይሄ ህዝብ መናቅ የለበትም ተብሎ እኛም አልናቅርም። በእውነቱ ታውቃላችሁ አይደለም? አባ እንጦንስ ገዳም ረጅም ዘመን ዘግቶ ሲጸልይ ከኖረ በኋላ ይቅር በሉኝ እንግዲህ ረጅም እንደኛ ሳይሆን አባ እንጦንስ የኖረበትን ቦታ ብታዩት ትቢት ይልቃችሁ ነበር። እኔ ሰሞኑን ግብጽ ሄጄ ትቢት ለቆኝ ነው የመጣሁት። በደንብ አድርጎ ትቢት ለቆኝ ማለት ነው። እንዲሁ አሁን እኛ መነኩሴ ተብለን ደግሞ እንዲሁ በጣም ግርም ምን ያለ አባ እንጦንስ የነበረበትን እንዲሁም አንድ መምህር ምን አሉ፣ አባ እንጦንስ ያለበት ቦታ አጠቃላይ አንድ ሀገር ምን እንዲሁ አዲስ አበባን እንኳን 1 3 4 የሚያህል ሀገር ውሃም የለም ዛፍም የለም። እና እኔ እንዲሁ ባይሆን ወፍ የለም እናንተ አልኩ። እና አንድ መምህር ምን አሉ፣ ምን ልጠጣ ነው የምትኖረው እዚህ ምንም የሌለበት ምድረ በዳ? ደግሞ ከዚያም ደግሞ አሁን በእግር የሚወጣው 1500 ደረጃ ነው። ከዚያ ወጥቶ ዋሻ ውስጥ ነው የተቀመጠው ማለት ነው። ከዚያ ወጥቶ እና ደግሞ መነኩሴ ሲባል ልኩ ይሄ ነው። እና እሱ አባ እንጦንስ አንድ ጊዜ ከተማ ወጣ እና ምእመናን ከአባታችን እንባረክ ብለው ላዩ ላይ ሲፈሩ ተንጫጩ። እና ደቀ መዛሙርት ተውቶቶ አባታችን ላይ አትንጫጩ እሱ ባይታዊ ነው አሉ። ምን ብሎ መለሰ መሰላችሁ? ተዋቸው፣ ይህ እኮ የክርስቶስ በጎች ድምፅ ነው፣ ያጋንንትን ድምፅ እንኳን ችዬ ኖር ያለው ብሎ ተናግሯል ማለት ነው። ምእመናንን ሲሰማ የክርስቶስ በጎች ድምፅ እንደሆነ የሚሰማው ሰው፣ የወንድም ድምፅ የእህት ድምፅ የሚሰማው ሰው እሱ ነው ሰው ማለት። ቅዱስ ጳውሎስ እንደዚህ ነበር የሚያስበው። እና እነ ቅዱስ እንጦንስ እነ ቅዱስ ጳውሊ እነ ቅዱስ መቃርስ ይሄንን ነበር ሲያሳዩን የነበረው ማለት ነው።
እና ክርስትና ለሌላው ማሰብ ነው የምላችሁ። ለሌላው መኖር ነው። አሁን እዚህ ለደቡብ ኦሞ ለእንደዚህ እየተባለ ስትጠሩ እንደው የክብር እንዳይሰማችሁ ብዬ ነው። አሁን አንዳንዱ ሰው መጨቅጨቅ የገቢ ማሰባሰቢያ በዛ፣ ባለፈው ለጅማ አሁን ደግሞ ለእንትን አሁን ደግሞ ለዚያ ገዳም አሁን ለምን እንትን የሚል ሰው አለ። እንደዚህ አይሰማችሁ። ለወንድም ማሰብ ይሰለቻል፣ ፍቅር ይሰለቻል፣ ርህራሄ ይሰለቻል፣ ምህረት ይሰለቻል። እናንተ ሁልጊዜ ቢሰጧችሁ ትሰለቻላችሁ? አትሰለችሁ? ቅዱስ ጳውሎስ እንደዚህ ያለ ነበረ። የተሰሎንቄ ሰዎች እሱ አስተምሯቸው መክሯቸው ከሄደ በኋላ የአላመኑ አይሁዳውያን መጥተው ፈጇቸው በሰይፍ እና ምን አደረጉ? አይ በቃ ዓለም ሊጠፋ ነው አሉ። ዓለም ሊጠፋ ነው እንግዲህ፣ ስለዚህ ዝም ብለን በቃ አርፈን ቁጭ እንበል። እንግዲህ ጸለይን አልጸለይን፣ ጾምን አልጾም ምን ትርፍ አለው? ይህ ዓለም ሊያልፍ ነው። የማመንስ ጥቅሙ ምንድን ነው አሉ። በማመናችን ምክንያት የምንታሰር፣ በማመናችን ምክንያት የምንሰደድ፣ በማመናችን ምክንያት የምንታረድ ከሆነ የማመን ትርፉ የት ነው? እግዚአብሔርስ የሚረዳን መቼ ነው ማለት ጀመሩ። እንደዚህ ያለ ዘመን የማይፈትነው ሰው የለም። መጸለይ ያለባችሁ እምነት በፍከራ በግርግርታ አይያዝም። እምነት በጸሎት በትህትና ነው የሚጸናው። የኛ ሃይማኖት አይበጠስም አይጠፋም እንደዚህ ስላል የምናቆመው ነገር የለም። እንደ ቸርነት ማረን በማለት ነው። ጀግንነት ራስን ማሸነፍ እንጂ መደንፋት እምነትን አያኖርም። ተፈተኑ ማለት ነው። ችግር ሲመጣ ተፈተኑ። ወደ ፈተና አታግባን ማለት ምን ማለት እንደሆነ ታውቃላችሁ? ወደ ፈተና አታግባን አባቶቻችን ሲተረጉ ፈተና የተባለ ችግር ፈርተው ክርስቶስን የሚከዱበት ቀን ነው ይላሉ። ወይ ክርስቶስን ወይ ሞትህን ምረጥ የምንባልበት፣ ወይ መኖርህን ምረጥ እና ወደ ፈተና አታግባን ይሄ ነው። እነዚህ ሰዎች ስምንተኛውና ለሐሰተኛ ይመቻል። መከራ ለሐሰተኛ ይመቻል። መከራ ሲበዛ አሁን ምን እየተባለ አሁን ራሱ ሰው በቃ ስምንተኛው እኮ ነው ዓለም ሊያጠፋ ነው። እንዲሁ ቤተክርስቲያንን መከራ የሚያበላት ትውልድ መሆኑ አይቀርም የሚል ነው። ይሄ የሰነፍ ጥቅስ ነው። መሆኑ አይቀርም፣ ግድ ነው። ትንቢቱ ይፈጸም ዘንድ ግድ ነው። መልሱ ግድ አይደለም ነው። እስኪ በሉ ሁላችሁ ግድ አይደለም በሉ። ድገሙ እንጂ ጨምሩ። ይሆን ዘንድ ምሳሌ አንድ ምሳሌ ልንገራችሁ። ነነዌ ከ3 ቀን በኋላ ትጠፋለች። ነነዌ ከ3 ቀን በኋላ ትጠፋለች። ማን ነው እንደዚህ ያለ? እግዚአብሔር። ንስሐ ገቡ። ጠፋች አልጠፋችም? ስለዚህ ይሆን ዘንድ ግድ አይደለም። ከተስተካከል የተነገረብን ነገር ሁሉ አይፈጸምብንም። ይሆን ዘንድ ግድ ነው። መሆኑ አይቀርም፣ ያው ነው ተነግሮብናል የሚል ሰው አለ። እንደዚህ ያለ ሰነፍ ነው ቤተክርስቲያንን የሚያጠፋት። ሰነፍ መሆኑ አይቀርም። እንደው አንዳንዱ ሰው ደግሞ ተጎልቶ ዝም ብሎ ሰዎች እኮ የሚጫወቱብን ለዚህ አሁን ይልሆን ዘንድ ግድ ነው ስለተባለ ትዝ ይለኛል። እኔ ሁሉ የተናገርኩ ዚህ ልጆ ሰድቦኛል ሰው። በ2013 አካባቢ በ2015 የኢትዮጵያ ትንሣኤ ይሆናል ተባለ። ይኸው 17 ታው ብል ማን ሰምቶኝ አሁን ደግሞ በ2016 ደግሞ ኋላ ምን ማለት ጀመሩ? ባላወቃችሁት መንገድ የኢትዮጵያ ትንሣኤ ሆኗል አሉ። ምንድነው ባላወቅነው መንገድ? የኢትዮጵያ ትንሣኤ ምንድነው እስቲ? ወይ ደግሞ የማያውቁት ትንሣኤ ወይ ጥፋትን ትንሣኤ የሚሉ ሰዎች አሉ። የነሱ መነጽር ነኛ መነጽር ወይ ይለያያል ማለት ነው። እንደው ሌባ የሚመቸው እኛ ተስፋ ስንቆርጥ ነው። ለሌባ ይመቸዋል። 8ኛው ሺህ ደርሷል፣ እንደዚህ ሆኗል፣ መሆኑ አይቀርም። እንደው ከእንደዚህ ያለ ነገር ካልወጣን ቤተክርስቲያንን ማሳደግ አንችልም፣ እኛም አናድግም። ስለዚህ እግዚአብሔር ቤተሰቦች አንድ የወንድማችን ህመም የትም ይኑር ሊሰማን ይገባል። በራሳችን ብቻ ጭር ሲልብን ጭር የምንል የሌላው ችግር የማይረዳን የማይሰማን ከሆነ ወይ ደግሞ አይምሯችን ችግር ገጥሞታል ማለት ነው። እነዚህ ሰዎች ተስፋ ቆረጡ። ምጽአት አሁን ራሱ ይሄ ጦርነት ስላለ ረሃብ ስላለ መደማመጥ ስለሌለ
አሁን ሰው ራሱ ምጽአት የመጣ መስሎታል። ምጽአት ነው። ያው ዘመኑ ደርሷል።